ሁለተኛ ነገሥት ምዕራፍ 25 ሴዴቅያስም በነገሰ በ9ኛው ዓመት በ10ኛው ወር ከወሩም በ10ኛው ቀን የባቢሎን ንጉስ ናቡከደነጾርና ሰራዊቱ ሁሉ ወደ ኢየሩሳሌም መጥተው ከበቧት፣ በዙሪያዋም እርድ ሰሩባት። ከተማይቱም እስከ ንጉሱ እስከ ሴዴቅያስ እስከ 11ኛው ዓመት ድረስ ተከባ ነበር። በ4ኛውም ወር በ9ኛው ቀን በከተማይቱ ራብ ጸንቶ ነበርና ለአገሩ ሰዎች እንጀራ ታጣ። ከተማይቱም ተሰበረች። ሰልፈኞችም ሁሉ በሁለት ቅጥር መካከል ባለው በር ወደ ንጉሱ አትክልት በሚወስደው መንገድ በሌሊት ሸሹ። ከለዳውያንም በከተማይቱ ዙሪያ ነበሩ፣ በአረባም መንገድ ሄዱ። የከለዳውያንም ሰራዊት ንጉሱን ተከታተሉ፣ በኢያሪኮም ሜዳ ያዙት። ሰራዊቱም ሁሉ ከእርሱ ተለይተው ተበትነው ነበር። ንጉሱንም ይዘው የባቢሎን ንጉስ ወዳለበት ወደ ሪብላ አመጡት፣ ፍርድም ፈረዱበት። የሴዴቅያስንም ልጆች በፊቱ ገደሏቸው። የሴዴቅያስንም ዓይኖች አወጡ፣ በሰንሰለትም አሰሩት፣ ወደ ባቢሎንም ወሰዱት። በባቢሎንም ንጉስ በናቡከደነጾር በ19ኛው ዓመት በ5ኛው ወር ከወሩም በ7ኛው ቀን የባቢሎን ንጉስ ባሪያ የዘበኞቹ አለቃ ናቡዘረዳን ወደ ኢየሩሳሌም መጣ። የእግዚአብሔርንም ቤትና የንጉሱን ቤት አቃጠለ። የኢየሩሳሌምንም ቤቶች ሁሉ ታላላቆቹን ቤቶች ሁሉ በእሳት አቃጠለ። ከዘበኞቹም አለቃ ጋር የነበረው የከለዳውያን ሰራዊት ሁሉ የኢየሩሳሌምን ቅጥር ዙሪያዋን አፈረሱ። የዘበኞቹም አለቃ ናቡዘረዳን በከተማይቱ ውስጥ የቀረውን ሕዝብ ሸሽተውም ወደ ባቢሎን ንጉስ የተጠጉትን የቀሩትንም ሕዝብ አፈለሰ። የዘበኞቹም አለቃ ከአገሩ ድሆች ወይን ተካዮችና አራሾች እንዲሆኑ አስቀረ። ከለዳውያንም በእግዚአብሔር ቤት ውስጥ የነበሩትን የናስ አምዶች፣ በእግዚአብሔርም ቤት የነበሩትን መቀመጫዎችና የናስ ኩሬ ሰባበሩ። ናሱንም ወደ ባቢሎን ወሰዱ። ምንቸቶቹንና መጫሪያዎቹንም መኮስተሪያዎቹንና ጭልፋዎቹንም የሚያገለግሉበትንም የናስ ዕቃ ሁሉ ወሰዱ። የዘበኞቹም አለቃ ማንደጃዎቹንና መቀመጫዎቹን፣ የወርቁን ዕቃ ሁሉ በወርቅ የብሩንም በብር አድርጎ ወሰደ። ሰለሞንም ለእግዚአብሔር ቤት የሰራቸውን 2ቱን አምዶች፣ አንዱንም ኩሬ፣ መቀመጫዎቹንም ወሰደ። ለነዚህ ዕቃዎች ሁሉ ናስ ሚዛን አልነበረውም። የአንዱም አምድ ቁመት 18 ክንድ ነበረ፣ የናስም ጉልላት ነበረበት። የጉልላቱም ርዝመት 3 ክንድ ነበረ። በጉልላቱም ላይ በዙሪያው የናስ መርበብና ሮማኖች ነበሩ። እንዲሁም ደግሞ በሁለተኛው አምድ ላይ መርበብ ነበረበት። የዘበኞቹም አለቃ ታላቁን ካህን ሰራያን፣ ሁለተኛውንም ካህን ሶፎንያስን፣ 3ቱንም በረኞች ወሰደ። ከከተማይቱም በሰልፈኞች ላይ ተሾመው ከነበሩት አንዱን ጃንደረባ፣ በከተማይቱም የተገኙትን በንጉሱ ፊት የሚቆሙትን 5ቱን ሰዎች፣ የአገሩንም ሕዝብ የሚያሰልፍ የሰራዊቱን አለቃ ጸሐፊ፣ በከተማይቱም ከተገኙት ከአገሩ ሕዝብ 60 ሰዎች ወሰደ። የዘበኞቹም አለቃ ናቡዘረዳን ወስዶ የባቢሎን ንጉስ ወዳለበት ወደ ሪብላ አመጣቸው። የባቢሎንም ንጉስ መታቸው፣ በሐማትም ምድር ባለችው በሪብላ ገደላቸው። እንዲሁ ይሁዳ ከአገሩ ተማረከ። የባቢሎንም ንጉስ ናቡከደነጾር በይሁዳ ምድር በቀረው ሕዝብ ላይ የሳፋንን ልጅ የአኪቃምን ልጅ ጎዶልያስን አለቃ አደረገው። የጭፍሮቹም አለቆች ሁሉ የናታንያ ልጅ እስማኤል፣ የቃሬያም ልጅ ዮሐናን፣ የነጦፋዊውም የተንሁሜት ልጅ ሰራያ፣ የማዕካታዊውም ልጅ ያእዛንያ፣ ሰዎቻቸውም የባቢሎን ንጉስ ጎዶልያስን እንደሾመ በሰሙ ጊዜ
ወደ ጎዶልያስ ወደ ምጽጳ መጡ። ጎዶልያስም ከከለዳውያን ሎሌዎች የተነሳ አትፍሩ፣ በአገሩ ተቀመጡ፣ ለባቢሎንም ንጉሥ ተገዙ፣ መልካምም ይሆንላችኋል ብሎ ለእነርሱና ለሰዎቻቸው ማለላቸው። በሰባተኛው ወር ግን የመንግስት ዘር የነበረ የኤሊሳማ ልጅ የናታንያ ልጅ እስማኤል ከእርሱም ጋር 10 ሰዎች መጥተው ጎዶልያስንና ከእርሱ ጋር በምጽጳ የነበሩትን አይሁድንና ከለዳውያንን እስኪሞቱ ድረስ መቷቸው። ከለዳውያንንም ፈርተው ነበርና ከታናሹ ጀምሮ እስከ ታላቁ ድረስ ሕዝቡ ሁሉ የጭፍሮቹም አለቆች ተነስተው ወደ ግብጽ መጡ። እንዲህም ሆነ የይሁዳ ንጉሥ ዮአኪን በተማረከ በ37ኛው ዓመት በ12ኛው ወር ከወሩም በ27ኛው ቀን የባቢሎን ንጉሥ ዮርማሮዴቅ በነገሰ በአንደኛው ዓመት የይሁዳን ንጉሥ ዮአኪንን ከወህኒ አወጣው። በፍቅርም ተናገረው። ዙፋኑንም ከእርሱ ጋር በባቢሎን ከነበሩት ነገሥታት ዙፋን በላይ አደረገለት። በወህኒም ውስጥ ለብሶት የነበረውን ልብስ ለወጠለት። ዮአኪንም በሕይወቱ ዘመን ሁሉ በፊቱ ሁል ጊዜ እንጀራ ይበላ ነበር። ንጉሡም በሕይወቱ ዘመን ሁሉ የዘወትር ቀለብ ዕለት ዕለት ይሰጠው ነበር።